በስሪንቃ ግብርና ምርምር ማዕከል የደጋ ጥራጥሬ ተመራማሪ ነኝ። በማዕከሉ ሩብ ክፍለ ዘመን ከሰሩ ጥቂት ተመራማሪዎች ውስጥ አንዱ ነኝ። በባቄላ፣ በአተር፣ በሽምብራ እና በምስር ላይ ሰፊ ስራ ከሌሎች ተመራማሪዎች ጋር ሰርተን እንደ ማዕከል ተደራሽ ለማድረግ ሞክረናል እና አሁን ማቀርብላችሁ ግን የቅርብ ውጤታችንንና ትኩረት ያደረግንበትን አንድ ስራ አቀርብላችኋለሁ ማለት ነው። እንዳልኳችሁ ምስር አተር ላይ በቅርብ ያወጣናቸው ቴክኖሎጂዎች አሉና እነሱን የማስተዋወቅና እንደዚሁ ደግሞ እንደ ስሪንቃ ግብርና ምርምር ማዕከል በአገሬ አተር እንደምታውቁት በኢትዮጵያ ብቻ የሚመረት እና በሰሜን ወሎ እና ትግራይ አካባቢ አዋሳኝ ወረዳዎች ላይ እየተመረተ ያለ ሰብል ነው እና አላማጣ ግብርና ምርምር ማዕከል እንደነሱ ሰርተዋል። እንደኛ እንደ ሰሜን ወሎ ስሪንቃ ስራ ስላልሰራን ዛሬ ትኩረት አድርገን እየሰራን ነው እና ከዛ ጀምራለን። እንግዲህ አገሬ አተር እዚህ ጋር ሳይንቲፊክ ኔሙ እንደሚገልጸው በኢትዮጵያ ብቻ የሚመረት መሆኑን ነው የሚያሳየው ማለት ነው እና ይሄ አገሬ አተር በአጭር ጊዜ መመረት የሚችል በጣም ለምነቱ የተሟጠጠ እና ከ60 እስከ 80 ቀን ድረስ ምርት መስጠት የሚችል ከፍተኛ ዋጋ ያለው ሰብል ነው። ምናልባት ምስር ብቻ በዋጋ የሚስተካከለው እንደዚሁ ደግሞ በጾም ወቅት እና እንደዚህ የሃይማኖታዊ በዓላቶች ስጋ በማይኖርባቸው ወቅት ስጋን ተክቶ ጥሩ ጣዕም ያለውና ጾም ወቅት በምግብነት የሚቀመጥ ወይም የሚመረጥ ሰብል ነው። እንደ ሌሎቹ ጥራጥሬ ሰብሎች ደግሞ ከሶይል ፈርቲሊቲ ጋር የራሱ ወደ እንትን አስተዋጽኦ አለው ማለት ነው። አገሬ አተር ዘሩ ምን ይመስላል የሚል ምናልባት ከሌላ አካባቢ የመጣችሁ ይሄ የምታዩት ምናልባት ከነጩ ጎን ያለው አገሬ አተር ነው። ከታች ክክ ታይፕ ነው። ይሄ አሁን ሞኒተሯ ታሳየው የአገሬ አተር ዘሩ ምን ይመስላል የሚለውን እንድትለዩት ነው ከሌሎቹ አተሮች ማለት ነው። የሌሎቹን በኋላ ማጣበታለሁ። በአላማጣ ግብርና ምርምር ማዕከል እንዳልኳችሁ በራያ 1 እና ራያ 2 በአላማጣ ግብርና ምርምር ማዕከል የነሱን አግሮኢኮሎጂ ቤዝ አድርገው ራያ 1 እና ራያ 2 የሚል ዝርያ አስለቅቋል። ደቀቆ ማለት ነው። እነሱ ጋር ደቀቆ ነው የሚባሉ በነገራችን ላይ ቆቦና ወልዲያ አካባቢ አገሬ አተር የሚል ስያሜ ያለው በጣም እንደልኳችሁ በአጭር ጊዜ ምርት መስጠት የሚችል ነው እና ይሄ ሰሜን ወሎ እና እዛ እንዳልኳችሁ የደቡብ ትግራይ ወይም አዋሳኝ ወረዳዎች ላይ እየተከለለ ነው እና እኛ ቆቦና አብሮ አካባቢ ያሉትን ኮሌክት አድርገን ፒውሪፋይ አድርገን ወደ ዝርያ ሲስተም ለማስገባት ጥረት እያደረግን ነው። እንግዲህ እኛ ሰሜን ወሎ አካባቢ ለሚመረትባቸው አካባቢዎች የተሻሉትን የመለየትና እንደዚሁ ደግሞ ሰቆጣም አካባቢ ከትግራይ ጋር ይበቃል አግሮኢኮሎጂ አለውና ለነሱም መሆን የሚችል ለ2 ዓመት አቅደን እየሰራ ነው። ዘንድሮ ጥሩትን አይተናል። አገሬ አተር በቅጠል በምን ይመስላል የሚለው ከዚህኛው አተር የሚለይ መሆኑን እንደዚሁ ለማሳየት ነው እዚህ መልክ የመጣው። ስለዚህ በቀጣይ ለ2 ዓመት ነው የ1 ዓመት ሰርተን የተለያዩ ዝርያዎችን እንትን ለማድረግ ተስፋ የሚሰጡ እንትኖችን ለማየት ሞክረናል። ቀሪ 1 ዓመት አለው። እሱን ስንል የተሻለውን ዝርያ ወደ ጂኦታይፕ ወደ ዝርያ ሲስተም እናስገባለን ማለት ነው። ወደ ምስር መጣው። ምስር ላይ እንግዲህ ምስር በአገር ደረጃ ማለት ሀገራችን አፍሪካ በአንደኛ ደረጃ ትቀመጣለች። በኤሪያ ከቨሬጅ በምርት ማለት ነው። በዓለም ወደ 10ኛ ደረጃ ነች የምትቀመጠው። እንግዲህ ምስር እንደ ሌሎቹ ጥራጥሬ ሰብሎች የራሱ የሆነ ጥቅም አለው። ከመሬት ከማከር ከፕሮቲን ምንጭ ጋር ተያይዞ እንደዚህ ደግሞ ከፍተኛ የሆነ ገቢ ምንጭም ነው። በተለይ ምስር አብቃይ በተለይ ጥቁር አፈር ባለባቸው አካባቢዎች ማለት ነው እና እንደዚሁ ደግሞ ከተወቃ በኋላ ለከብት መኖነት ያገለግልበት ሁኔታ አለ። ፕሮዳክቲቪቲው ስላይ ግን በጣም አነስተኛ ነው። በተለይ ከምርምር ከሚወጡት ጋር ምርታማነት ትልቅ ጋፕ አለ። 1.3 እስከ 3.5 ቶን ፐር ሄክታር ማለት ነው። ይሄ እንግዲህ ምንድነው መቀነስ ብቻ አይደለም። በተለይ ጥቁር አፈር ላይ ባሉባቸው በጣም ስራ አብቃይ ከሚሆኑ በተለይ ደቡብ ወሎ ለምሳሌ ለወረይሉ ለገሄዳን መውሰድ እንችላለን። ምርት መቀነስ ብቻ ሳይሆን ከመሬት እየጠፋ ያለበት ሁኔታ እንዳለ ማየት ተችሏል። ይህ ለምን ሆነ የሚል የስሪንቃ ግብርና ምርምር ማዕከል ተመራማሪዎች ቀደም ብሎ ጥናት አድርገው ነበር። በእነሱ ጥናት መሰረት ይሄ ምስር ከምርት ውጭ እየወጣ ያለው በአብዛኛው በሽታ በኢንሴክት ኤፊድስ ምትባል ወይም ክሽክሽ ምትባላለች። ከዛ ውጭ ደግሞ በውጭ በእነዚህ ሶስቱ በአብዛኛው በተለይ ወረይሉ ለገዳ እና ዋና አካባቢ የዚህ ችግራቸው ከፍተኛ እንደሆነ ማየት ተቻለ። ስለዚህ በተለይ ምስር አብቃይ ከሆኑ ይሄ ቨርቲክ የሆኑ አካባቢዎች ምስርን ምርታማነት እንዴት መጨመር ይቻላል? የተባይ ችግር ነው፣ ተባይ ጉዳት እንዴት መቀነስ ይቻላል? በሽታም ችግር ነው ተብሏል። የበሽታስ እንዴት መቀነስ እንችላለን? ውርጭም አለ። ውርጭን የሚያመጥ ነገር ምን መስራት አለበት የሚለውን
እኛ መሰረት አድርገን ተነሳል። ይሄ እዚህ ጋር የምታዩት የአፈርና ውሃ በስሪንቃ ግብርና ምርምር ማዕከል ጥናት አደረጉ። ቀድሞ መዝራትን እንደገና ደግሞ ሶይል ማኔጅመንትን እና እዚህ ጋር እንደምታዩት እቺኛዋ አሁን እኛ የተነሳንባት እዚህ ጋር የምታዩት የአርሶ አደሩ የኖርማል ፕራክቲሱ የተለመደው በኢንድ ኦፍ ሬይኒ ሲዝን የሚዘራው ማለት ነው። የእኛ እዚህ ስቴጅ ሲደርስ አርሶ አደሩ በዚህ ስቴጅ ነው የነበረው። አሁን ምን አለ በዚህ አካባቢ ዝናብ ካበቃ በኋላ የኤፊድስ ኢንፌስቴሽኑ ከፍ ይላል። እንደዚህ ደግሞ መሬቱ ክራክ ያደርጋል። ጥቁር አፈር እንደምታውቁት ንፋስ ይመጣዋል፣ ስሩ ይደርቃል፣ ለምርት ከምርት ውጭ የሚሆንበት እና አብዛኞቹ አርሶ አደሮች መሬታቸውን ትንሽ ለማከር አይነት ነገርና ለበግ ነው የሚለቁበት ምርት አይነት። ይሄ እንደምታዩት በጣም አበባጭና ጥሩ ምልክት ስለሰጠን በዚህ መሰረት እንትን አደረግን እና በዛ ወቅት ያው ከናሽናል ከፌዴራል መጥተው በጣም ነው ተደንቀው ይህንን እነሱ ጋር ጨፌ ዶንሳ የሚባል ቦታ አለ። በጣም ቨርቲክ ነው ልክ እንደዚህ እና እነሱ ጋር ይህ ችግር ስለነበር የእኛን ፕራክቲስ ይዘው ሄዱበት ሁኔታ እንደነበረ ለማሳየት ያህል ነው። እንግዲህ ይህን መሰረት አድርገን በወሬሉ ለገሂዳ እና አኗዋሪ ላይ እነዚህ በጣም ቨርቲክ የሆኑ አፈር ላይ ሙከራዎችን በተለያየ ዓመት ለመስራት ሞክረናል። ይሄ የምታዩት ለገሂዳ ላይ የነበረ ነው እና ጥሩ አመላካች የነበረው ይሄ በወሬሉ 2016 ነው። እንግዲህ ይህንን ሰርተን አኗዋሪም አለ እዚህ ጋር ሰሜን ሸዋ ቨርቲክ አፈር ስለሆነ የተሻለው አንዱ ጄኖታይፕ አይደንቲፋይ አድርገን ይሄ በባለፈው ዓመት በዝርያ አስገምጋሚዎች ሲገመግሙ የነበረበት ሁኔታ ነው የነበረው። ያም ብቻ አይደለም። ይሄ የኛ ዝርያ ይሄ እዚህ ጋር ጥቁር የምታዩት ለማወዳደሪያ የአርሶ አደሩ ዝርያ ነበር እና ሙሉ ለሙሉ በረስት እንትን ብሎ ነው ይሄ ትሻቱ ረስት መቶት ነው እና ብዙ ፍሬም አልተነሳለትም። ሻታ ያደረገበት ሁኔታ ላይ ይሄ የኛ ዝርያ ነው ቲውር ነው የነበረው እና ከረስት ምን ያህል ነፃ እንደነበረ ለማሳየት ሙከራ ያደረገበት ነው። ስለሆነም እንግዲህ ይህን ሁሉ ሂደት ሄዶ በነገራችን ላይ የሄድንበት ሂደት ዶክተር አረጋ ባቀረበላችሁ አንድ ዝርያ ሲለቀቅ የሄደበት ርቀት ለስንዴ የምንሄድበት ርቀት ፈልስ ላይም ተመሳሳይ ነው። አፕሮቹ እንደዛ ነው እና በዚህ መሰረት የመጀመሪያ በስሪንቃ ታሪክ የመጀመሪያውን የምስር ዝርያ ያስለቀቅንበት በተለይ ደግሞ እርሊ ፕላንቲንግን በጥቁር አፈር ላይ መሰረት ያደረገ ማለት ነው እና ይህ ዝርያ እንደ ሀገርም የመጀመሪያው ነው። በነገራችን ላይ ቅድም እንዳልኳቸው የፌዴራሎችም ከኛ ሼር ያደረጉበት ሁኔታ እንደነበረው ከ1.5 እስከ 1.9 ቶን ፐር ሄክታር ምርት እንደሚሰጥ ያየንበት ሁኔታ ያለው የአርሶ አደሩ ከበሽታማ ከምኑ አኳያ 57% ምርት አድቫንቴጅ እንደነበረው ማየት ተችለናል። እንግዲህ ስንነሳ ምንድነው ቅድም እንዳልኳችሁ ሶይል ማኔጅመንቱን አካተልን። እዚህ ጋር እንደምታዩት 120 በ40 ሜትሩ እንዲፈንትን ውሃ ማፋሰሻ በማዘጋጀት ነው እንትን ያደረግነው። ይህም ሪዛልት የኛው የስሪንቃ ግብርና ምርምር ማዕከል ተመራማሪዎች ምክረ ሀሳብ ነው እና ይሄ መሰረት አድርገን አዲሱን ዝርያ መደብ ባዘጋጀው ደግሞ ላይ 2026 ሜትር አድርገን የማባዛት ስራዎችን ለመስራት ሞከረናል። ይሄ ወሬሉ 04 ላይ ነው ዘንድሮ ማለት ነው። በነሐሴ ላይ እንደዚህ አይነት ምስር አይተዋሉ እነሱ ካሮት ምንድን ነው ምናምን ሁሉ ብለው የመደነቅ ነገር ነበር እና ብዙ አርሶ አደሮች እንዲያዩት የማድረግ ነገር ነው የነበረው። ይሄው እንትን 2018 መስከረም 30 ላይ የዚህ ያህል ፐርፎርማንስ ነበረው። ያው አንዳንድ ነገሮች ችግሮች ቢኖሩ በትራንስፖርት ሄደን የተወሰነ ለማሳየት የሞከርንበት ሁኔታ ነው የነበረው። ያም ብቻ አይደለም። ለግብርና ወረዳ ይሄ 07 ግብርና ዘር ሰጠናቸው። በእኛ ባልናቸው መሰረት በዚህ መንገድ ሰርተው ነበርና እዛ ኤፊክሲያቸው ላይ እንደ ዘር ብዜት ማለት ነው። ይሄ እዚህ ጋር የምታዩት ሁለቱ እንትን አርሶ አደሩ በራሱ መንገድ የሚዘራበት ነው። የኛ ወርቆ በቃ ደርቆ እንደውም አልፎበታል ለመሰብሰብ ማለት ነው እና አርሶ አደሮችም የራሳቸውን እንትን ግንዛቤ የወሰዱበትን ነገር መፍጠር ችለናል ማለት ነው። ይሄ ስራ ከተንዳቋችሁ ለገሂዳ ላይ ነው። ለገሂዳ ላይ እንደዚህ ሰጥተን ለግብርና ቢሮ አስረክበን የወጣንበት ሁኔታ ነው የነበረው። ስለሆነም እንግዲህ የምታዩትን ምስር አስለቅቀን በአሁኑ ሰዓት የምስራች የሚል ስያሜ ሰጥተነው ወደ ምርት ለማስገባት ያባዛል ነው ማለት ነው።